ጫወታ በደስታ ባዘን ባለፉት ዓመታት ወርቅ ልትሰጠው ነው ሩታ እንግዲህ ሳለፍን በጥርጣሬ ነው ግን እያያት ያለው። እኔ ቤተሰብ ይሆንና በጣም እኔ ትላንት ብያቸዋለሁ እኮ የሆነ ነገር እየሸተተኝ ነው፣ አዲስ ነገር እየመጣ እንዳለ የሆነ ነገር እየሸተተኝ ነው ብያቸዋለሁ። አሁንም ልክ እንደዛው ነው ሀሳቤ። ጀስት ይሆናላ በኖርማል ምናምን ነገር ይህን ጭንቅላቴ ሊቀበለው አይችልም። የሆነ ነገር ሊከሰት እንደሆነ ሰሞኑን እየታወቀኝ ነው። በቃ ይኸው ከትላንት ዛሬ አንድ ስቴፕ የሆነ ሩታ ረመድ ብላ ስጦታ ምናምን ነገር ይዛለት መታለች ለአብርሽ። ይህን ቪዲዮ ቆይ እስከ መጨረሻ እናያለን። ደግሞ ማለት ነው አሁን ሩታ በዛሬ ቪዲዮ የፍቅር ቃል አምልጧታል ለአብርሽ ማለት ነው። ይህን የቱ ጋር እንዳለ ያያችሁ ሰዎች አይታችኋል። ያላያችሁ እንግዲህ በዚህ ቪዲዮ አሳያችኋለሁ። ወደ ሆነ ሰዓት አካባቢ ሩታ ያመለጣት ንግግር ነበር እና ምንላችሁ ፈልጌ ነው ቤተሰብ አሁን ነገርየው ተከርኖ ይብሰል። ምንም ጀስት ምንም ያገባን ነገር የለም አሁን እየተከሰተ ላለው ነገር ማለት ነው። ዝም ብንል ያዋጣል ብያቸዋለሁ። ትላንትም ሁላችሁም ተስማምታችኋል። በትላንትናው ሀሳቤ ዝም እንበል ነገርየው የሆነ ነገር እስከሚሆን ድረስ ዝም እንበል ተባብለናል እንግዲህ። እና ደግሞ ዛሬ አብርሽ ራሱ የመጣበት ሙድ ይሆናላ እንደ ትላንትናው አልነበር፣ አልተረባበሸም ምናምን ነገር በትክክል ነበር ሰላም የተባባሉት። ጥሩ ሙድ ላይ ነበር በቃ ጀነራሊ ማለት ነው። ብቻ ለማንኛውም ቤተሰብ እስቲ ይህን ቪዲዮ እያየን በመሀል ደግሞ አንዳንድ አፈንግጠው የወጡ ቃላትንም እያየን ምናምን ነገር ሪያክት እናደርጋለን። እኔ ራሴን አስተያየት እሰጣለሁ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? እንደ ተመልካች ቤተሰቦች ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ አዲስ ነገር አለ። እንዲሁም ትንሽ ልረሳው ነው እንዴ መጀመሪያ ስጀምር እንዲሁም በዛ መጀመር ነበረብኝ። 10,000 ሰብስክራይበር ገብተናል ቤተሰብ። እኔ በጣም የምሬን ነው። ጀስት እንዴት ላመሰግናችሁ እንደምችል አላውቅም። በ5 ወር 6 ወር ነገር ቢሆን 6 ወር ነገር እና ማለት የግሬስ ፋሚሊዎች ቻናሉን ከጀመርኩ በእርግጥ ቆይቷል። ዓመት ከምናምን ዓመት አልፎታል። ግን እሱ ሳይሆን ከግሬስ ፋሚሊ ጋር እንግዲህ አላስታውስም እኮ የመጀመሪያ ቪዲዮ መቼ እንደሆነ ብቻ የ7 ወር ምናምን ነገር ቆይታ ነው ያለኝ እና በዚች የ7 ወር ቆይታ ውስጥ ስጀምር ገና 600 ምናምን ነገር አካባቢ ነበርኩ። 1,000 እያለ 2,000 እያለ 3,000 እያለ ዛሬ 10,000 ላይ ደርሰናል እና በጣም እውነት ሁላችሁንም ማመስገን እፈልጋለሁ። ሁላችሁንም ቴንኪዩ። በዚህ አጋጣሚ ፈጣሪ ያክብራችሁ። እንግዲህ ኮመንት ላይም እንኳን ደስ አለ እያላችሁ ብጽፉ ደስ ይለኛል። ሰላምታውን ረስቼ እንግዲህ ቀጥታ ወደዚህ ነገር ገባዋ። ግን ብቻ በጣም ደስ ስላለኝ ነው የምር ይሄን ነገር በእናንተ ጥረት ምናምን ነገር የተሳካ ነገር ስለሆነ ማለት ነው። 10,000 ሰብስክራይብ 10,000ዎቻችሁ ቴንኪዩ ማለት እፈልጋለሁ። እንግዲህ ስም ሜንሽን ማድረግ አልችልም። ከ10,000 ማንን ጠርቼ ማንን እተዋለሁ? ኮመንት ላይ ሁሌ የምትጽፉ ሰዎች፣ የምታበረታቱ አይዞ በርታ የምትሉ ሰዎች ገና 1,000 ላይ ያለው ለ10,000 ጠንክር ነገር ስትሉ የነበራችሁ ሰዎች ሁላችሁንም ከልቤ ማመስገን እፈልጋለሁ። እንግዲህ እንኳን ደስ አለ እያላችሁ የእንኳን ደስ አለ መልእክትን ኮመንት ላይ ያስቀምጡልኝ። 10,000 መግባቴን በማስመልከት ደግሞ እስቲ ሁላችሁም ቢያንስ 1,000 ከ10,000 ሰዎች ቢያንስ 1,000ዎቻችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። ገና እንበዛለን 20፣ 30፣ 40 እያለን እንደ ፈጣሪ ፍቃድ እንግዲህ ጌታ እስከፈቀደው እንሄዳለን። ላይክ እያደረጋችሁ ጀምሩ። ግን ሰብስክራይብ ያላደረጋችሁን ሰዎች እንግዲህ ለማታውቁኝ ሰዎች አዳዲሶች ቡሱ ይባላለሁ። ይሄ እንደ ተመልካች ቻናል ነው፣ የእናንተ ቻናል ነው። በቃ በአጭሩ ሰብሰብ ብለን አስተያየት የምንሰጥበት ቻናል ነው። ቪዲዮን እስከ መጨረሻ ተከታተሉ። ወዳችኋለሁ። ከዚህ በኋላ እንበዛለን። ቃሌ ነው። ይመቻችሁ። ወደ ቪዲዮ አውቅ ሞክሬ ነበረ፣ ግን ደግሞ አሁንም ሙዱ ጥሩ አልነበረም። ጥሩ ስሜት ላይ ስላልነበረ ያን ያህል እንዴት ነው ማስጨነቅም ሆነ ዲቴል መጠየቁን አልፈለግኩትም። ነገሮችን በቃ ሰላም ሆኖ እንዲያልፍ ተውኩት ማለት ነው። ሲጀመር ቆይ ቤተሰብ ሲጀመር ካስተዋላችሁ ለምን እንዲሁም ማስተዋልም ይሄን ነገር እኮ አያስፈልግም። ሩታ ይህን ሰሞን አብርሽ ጋር መመላለስ እያበዛች ነው። ግን በተመላለሰችባቸው በነዛ ጊዜያቶች ብዙም ችግር ሲፈጠር አላየንም እና ጀስት ኢቨን ልጁን ራሱ ለማገናኘት ነው ቢባል ዛሬ ልጁን አላመጣችም። እንግዲህ ከአብርሽ ጋር እቺ ልጅ መገናኘት ጀምራለች ማለት ነው። እኛ ሳናቅ ምናልባት ካሜራ ላይ እቺን አመጡ እንጂ ከካሜራ ጀርባ ያለውንም እንግዲህ አላቅም። ውስጡን ለቄስ ብለናል። እኔ አንዳንድ የተከድኖ ይብሰል ብዬ ከአፌ የሚያመልጠኝ ነገር አለ። ብቻ ለማንኛውም ቤተሰብ እኔ ያስተዋልኩት ነገር ስለሆነ ነው። እስቲ እናንተ ማስተዋላችሁት ከሆነ ነገሩኝ። አብርሽ ጋር መመላለስ ሩታ እያበዛቸው ነው። እንዲያደርግ ማድረግ ከቻልኩኝ እንደዛ አይነት ነገሮችን እሞክራለሁ ከቻልኩኝ ማለት ነው። እና ዛሬ ደግሞ ለምንድን የጠራሁት መሰላችሁ? ጠርቻለሁ። በነገራችሁ ላይ አልነገርኳችሁማ። ጠርቻለሁ። የጠራሁትም ሀብል ልሰጠው ነው። በቃ
ይኸውና አሁን የዝች ሰዓት እርግጠኛ ነኝ ሁላችሁም እያሰባችሁ ያላችሁት ነገር ሁላችንም እያሰብን ያለነው ነገር የዛን የምታስታውሱ ከሆነ ሄርሜላ የሰጠችው ሰዓት የለም ለአብርሽ ምናምን ነገር ከዛ በዛች ሰዓት ራሱ በጣም ብዙ ነገር ሲወራ ነበር እና እርግጠኛ ሆኜ የምናገረው ሁላችንም እያስታወሰን ያለነው ሄርሜላ የዛን ያደረገችውን ነገር ነው እና ብዙ ሰውም ኮመንት ላይ ምናምን ነገር ለማየት እንደሞከርኩት በጣም ብዙ ነገር እያወራ ነው ከዚች ሀብል ጋር ተያይዞ ማለት ነው። ያወሩትን ነገር እንግዲህ ኮመንት ላይ ገብታችሁ ማየት ትችላላችሁ። ያው የእናንተን ሀሳብም ስለ ሀብሉ መስጠት ትችላላችሁ። ግን በጣም የሆነ ነገር የመመሳሰል ነገር አለ እያየን ነው። የራሴን ልሰጠው አስቤያለሁ። እዚህ ውስጥ ጭራሽ የራሷ ነው ማለት ነው። ደስተኛ ይሆናል ብዬ ተስፋ አደርጋለሁኝ። ያው ማስታወሻም ይሆናል ላይክ አላ አይደለ ከተለያየን በኋላ ይሄንን ጊፍት ሰጠችኝ፣ ይሄንን ነገር አደረገችልኝ። ላይክ አደረገችልኝ። ቆይ እኔ ሩታ ብዙ ነገር የቀበጣጠረች ነው። ቤተሰብ ሩታ በጣም ብዙ ነገር እያወራች ነው። እኔ ሩታ ሀሳብሽን እስቲ ግልጽ አርጊልን። ሀሳብሽ ምናምን ነገር በግልጽ ተናገሪ። ለምን ስጦታ አስፈለገ? ስጦታ በእርግጥ ኖርማል ነገር እኮ ነው። ለምን ስጦታ ግን በዚህ ሰዓት ለምን ስጦታ አስፈለገ ነው? ጀስት እንደዛ አይነት ሙድ ላይ ከነበራችሁበት በአንዴው ደግሞ ወደዚህ ሙድ እንዴት ለምን ነገር ማለት እፈልጋለሁ በበኩሌ ማለት ነው። ይሄ የብዙዎቻችን የግሬስ ፋሚሊዎች ጥያቄ ይመስለኛል። እና ሩታ እቺ ስጦታ ለምን አስፈለገች? ሀሳብሽን ግልጽ አርጊ። አውቃለሁ እንደ ኖርማል ነገር ሊታይ ይችላል፣ ግን ለእኔ ኖርማል ሆኖ እየታየኝ አይደለም። ቤተሰብ ኖርማል እንዳይሆን የሚያደርጉ ብዙ ምክንያቶች አሉ፣ አሁን ሁላችንም የምናውቃቸው ማለት ነው። እና እቺን ነገር እስቲ ሩታ ግልጽ አርጊልን። ደስተኛ ይሆናል ብዬ አስባለሁ። ሀብሉ ግን ወርቅ ነው። እሺ ወርቅ ነው፣ ሌላ ነገር ዝም ብሎ ምናምን ነገር እንዳይመስላችሁ ወርቅ ነው ልሰጠው ያሰብኩት። ደስተኛ ሆናል ብዬ ተስፋ አደርጋለሁ። አይሆፕ ነገሮች ጥሩ እንደሚሆኑ ከዚህ በኋላ እስቲ እሱን ምናየው ይሆናል። ግን ማለት ነው እኔ አሁን እስከ መች ነው ይሄን ነገር መትቀጥዩ ነው? ጀስት ስጦታ ምናምን ነገር እየሰጠሽ እስከ መች ነው መትቀጥዩ ነው? አንደኛ ጥያቄ። ሁለተኛው ደግሞ ማትቀጥይ ከሆነ ለአንድ ጊዜ ብቻ ነው ወይስ ይሆናላ በየሆነ ጊዜ ሆና ነገር ለአብርሽ ስጦታ ልትሰጪ ነው ያሰብሽው? እስከ መች ነው የሚቀጥለው ይሄ ነገር? ያው ተመሳሳይ ጥያቄ ነው። ግን ለአንድ ጊዜ ብቻ ነው ወይስ ዘለቄታ ያለው አይነት ስጦታ የመሰጣጣት አይነት እንትን ነው? እቺን ነገርም ማወቅ እፈልጋለሁ። ለአንድ ጊዜ ብቻ ከሆነ ኖርማል ጀስት ምንም እንትን የሚባል ነገር የለም። ግን ይሄ የሚደጋገም አይነት ነገር ከሆነ ትንሽ ጥያቄ ያስነሳል። ሩታን እንድንጠረጠራት የሚያደርግ ነገር ነው የሚፈጠረው። እሱን ብቻ ላገኘው ነው የቀጠርኩት። ቡቹንም ይዤ መጣ አሪፍ ነበረ ማለት እንዲያየው ማደርግ ከቻልሽ እንደውም በየቀኑ እሱ ሳይጠይቅ ማለት ነው። ረሳሁት እሱን ነገር በእናታችሁ ይዤ መጣ አሪፍ ነበረ። ኧረ ቆይ እኔ ይሄ ነገር በጣም እየበዛ ነው። ሩታ ፍቅር እያበዛች ነው። ይሄ ነገር ማይታያችሁ ሰዎች ይታያቸዋል። ሁላችሁም እርግጠኛ ነኝ ነገር ታውቋቸዋል። ግን ይሄ ነገር በጣም እያስፈራኝ ነው። ወደ ሌላ ነገር ሊቀየር ይችላል። እንዲጨራሽ እሱ ሳይጠይቅ ልጁን ባሳየው ምናምን ነገር ወደ ማለት ደርሳለች። ስጦታ መስጠት፣ ልጁን ቀን በቀን ራሱ አሳያለሁ ብሎ መናገር ምናምን ነገር ማታ ይሁን እንጂ ሁሌም በፈለግከው ሰዓት በፈለግከው ቀን ምናምን ነገር እያለች ነው። እና ውለታ እያበዛች ነው፣ ፍቅር እያበዛች ነው። ሩታ ምንድን ነው ይሄ ነገር? አሁን ይሄን ነገር ነው እናንተ ኖርማል ነው የምትሉት? ቤተሰብ ኖርማል እኮ ነው፣ ግን ኖርማል ደግሞ አይደለም። የሚገባችሁ ከሆነ ይገባችኋል። ኖርማል ነው ግን ኖርማል አይደለም። ሲመጣ ምን እንደሚል እናያለን። ሀብል ልሰጥ ነው ስለው ደስተኛ ይሆናል ብዬ አስባለሁ። እና ፈቃደኛ ከሆነ እኔ ራሴ አደርግለታለሁ ማለት ነው አንገቱ ላይ ጭራሽ። እኔ ደግሞ እንዴት ነው የራሳችሁን ነገር ደግሞ ስትሰጡ ላይክ ሰውን ምን ያህል እንደምትወዱት እንደምትወዱላችሁ አመለጣት የሆነ ለማቃ እንትን ይሄ እጥፍ ለማለት ነገር እየሞከረች ነው፣ ለመሸወድ እየሞከረች ነው ሰውን ምን ያክል እንደምትወዱ። አብርሽን ልንገራችሁ፣ እርግጠኛ ሆኜ የምናገረው ሩታ ስቲል ትወዷለች። አሁንም ድረስ ሩታ አብርሽን በደንብ ትወዷለች። በቃ ይኸው አመለጣት እኮ። አሁን ወርቁ ምና ነገር የምትሰጠው ምን ያክል እንደምትወዱና ነገር ለማሳየቱና ነገር አይነት ቃል ነው የተጠቀመችው እና አብርሽን እንደምትወደው ለማሳየት ነው። ጀስት ሌላ ምንም አይደለም። ጀስት ቃሉና ነገር አውታ ሩታ ባትናገርም እንግዲህ ያው ጀስት ይሄ ሼሙም አለ እንትኑ ምናምን ነገር ስለሚኖር ይሄ ይሆናላ እንዴት ሴቶኝ ይጠይቃሉ ነገር ሚለውም ነገር ስለሚኖር ሩታ ቃላውታ አትናገር፣ ግን በተግባሯ ምናምን ነገር እያሳየች ነው። አሁን ግን እንዲሁም ቃሏ ራሱ አመለጣት። ቤተሰብ ይቺን ፓርት ነው ቀደም ያልኳቸው እና ከዚህ በኋላ ሩታ ልትሰክሽኝ አትችይም፣ በቃ ልትዋሽኝ ምናምን ነገር አትችይም። ይሄው ወርቁ እንግዲህ አብርሽ በጥርጣሬ ነው እያየ ያለው፣ ፈርቷታል። ደስ አይልም እንዴ? ደስ ማለት ማለት ሳይሆን በመጀመሪያ ደረጃ ይህንን የአንገት ወርቅ አንቺ ላይ አይቼዋለሁ። አይ ነው ይሄ ነው
የኔን ሰጥቅ ያሰብኩት ኧረ ሩታ ግን ማለት ነው ይኸውና በጣም ነገሮችን መቀመር ትችልበታለች። ይኸውና አሁን ለምሳሌ ወርቅ መስጠቱ አንድ ነገር ነው፣ ግን የራሷን ደግሞ መስጠቱ ሌላ ነገር ነው። ወርቅ መስጠት እሺ፣ አሁን ለምሳሌ ስጦታ ሰጠቼ ልለያየው፣ ግን የራሷን መስጠቷ ምናምን ነገር ደግሞ በጣም ሌላ ነገር ነው፣ ሌላ ነገር ያመላከታል። እና ሩታ ነገሮችን እንዴት መቀመር እንደምትችል እያየን ነው። ችሎታ ምናምን ነገር እያየው ነው። የሆነ አለ አይደል ልቡ ላይ አብርሽ ልቡ ላይ ሊቀር የሚችል አይነት ነገር ነው እያደረገች ያለችው። ወደደም ጠላም አብርሽ ያችን ወርቅ ሲያይ ሩታን ማስታወሱ አይቀርም። ይህን ነገር ደግሞ ሩታ ጠንቀቃ ታውቃለች። ገዝታ ሁላ አይደለም የሰጠችው፣ አዲስ ምናምን ነገር አይደለም፣ የራሷን ነው። እሷ አንገት ላይ ምናምን ነገር በተደጋጋሚ ሲያይ የነበረውን ነገር እንግዲህ አሁን እጁና ነገር ገብቶ እሷ በሌለችበትም ያንን ነገር ሊያይ ማለት ነው። እና የሩታ አቀማመር ቤተሰብ እኔ አላቅም እንዴት የሆነ ነገሮችን የምታስብበት መንገድና ነገር በጣም ግርም ይለኛል። በጣም ልቡ ላይ የሚቀር የሆነ ከባድ ነገር ነው እየሰጠች ያለችው። ወርቅነቱ ምናምን ነገር ብቻ አትዩ፣ ወርቅ መሆኑ አይደለም የሚያካብደው ነገር ይኸው የራሷን መስጠቷ ነው። አንገቷ ላይ የነበረው ምናምን ነገር አውጥታ መስጠቷ ነው። እውነት ላድርግልህ ኖርማል ነገር እኮ ነው። ምንም ይሄ የሚከብድ ነገር አይደለም። አይከብድም። በቃ የኔ ከኔ አውልቄ ስለሰጠው ምንም የሚከብድ ነገር አይደለም። እኔ ፈልጌው ወድጄ ነው እያደረኩልህ ያለሁት። ስለዚህ ኢትስ ኦኬ ብዙ ጊዜ አልፈለግም። እኔ ይኸውና አብርሽ ማለት ነው በዛሬ ቪዲዮ ብዙ ጊዜ ሞክራ ምናምን ነገር አልፈልግም እያለ ነው። እና አብርሽ እንዲህ አልፈልግም እያለ እሷ ግን ታክሳ ምናምን ነገር ወርቁ የግድ እሱ ጋር እንዲሆን የፈለገችበት ምክንያት ምንድን ነው? ይሄ እሺ አጠራጣሪ ካይደለ አሁን ለምሳሌ ሰው ስጦታ ወስዳችሁለት አልፈለግም ምናምን ነገር ቢል ጀስት ይሆናል ይደብራችኋል ጨራሽ። ሩታ ግን ምንም ሊደብራት አልቻለም። በጣም ታክሳ ምናምን ነገር ብቻ ከእጇ ወርቁን እሱ ጋር ማስቀመጥ ብቻ ነው የፈለገችው። እና ይሄ ምክንያቷ ምንድን ነው? ይሄ ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ ቅድም ብያቸዋለሁ። ጀስት ልቡ ላይ መቅረት ትፈልጋለች ሩታ ማለት ነው። ይሄ ሀብሉና ነገር ሰጥተው ሁሌ እንዲያስታውሳት ምናምን ነገር ትፈልጋለች። ያው የሚያደርገው ከሆነ ያስታውሳታል። እንግዲህ ወደደም ጠላም ማለት ነው። ብቻ ለማንኛውም እስቲ የእናትን ግምት አስቀምጡ። ለምን ይህን ያክል ተጫነችው? ለምን ይህን ያክል ግዴታ ሆነ ለአብርሽ ስጦታ መስጠቱ? ከስጦታም ደግሞ የራስን ወርቅ አውጥቶ መስጠቱ ለምን አስፈለገ? የእናትን ግምት አስቀምጡ። በሌለ እንዴ ምን ችግር አለው? ከኔ እንቀጥል። ችግር አለው? ቆይ ማለት የኔን የሰጠው ማለት አደብረው ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ አይደለም። አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ ምን ችግር አለው? ከኔ ብትቀበል እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት እቺ ነገር ያው የቆያችሁ ነገር ቤተሰቦች ታውቃላችሁ። ይሄ ነገር ሩታ ከማንም ትቀበል የለ እንዴ ያለችው ምን እንደሆነ ምናምን ነገር ሁላችንም የምናውቀው ነገር ነው። የዛኔ ሄርሜላ ያደረገችውን ነገር አልረሳችውም ሩታ። ይሁንና እስከ ዛሬ ድረስ ልትረሳው አልቻለችም። እና አሁን አብርሽ እምቢ ምናምን ነገር እንዳይል የዛኔ ከሩታ ጋር በነበረበት ሰዓት ከሄርሜላ ስጦታ ተቀበላል እና ከሄርሜላ ጋር ሆኖ ከሩታ ስጦታ መቀበሉን እምቢ ሊል አይችልም ማለት ምክንያቱም በቃ የዛኔ የነበረውን እንትን ይወቀሳላ። እና አረሳችሁም ሩታ። እኔ ኧረ በስመ አብ ምን ስትይ አሰብሽ ይህን ነገር? ቆይ ሩታ ምን ስታደርጊ ምናምን ነገር አስበሽ ነው? መለስ ብለሽ የእናንተን ቪዲዮ እያየሽ ይሆናል ብዬ አስባለሁ። ሄርሜላ የመጣችበትን መንገድ መለስ ብለሽ ያየሽ ይመስለኛል። እንግዲህ ባይሆን ኖሮ ምንም ማንም ስለዛ ነገር ሳያነሳ ሄርሜላ ስለሰጠችው ስም ባጠቅሽም ግን ያው እንግዲህ ሌላ ማንም አይደለም ጀስት ሄርሜላ ስለሰጠችው ስጦታ ነው በተዘዋዋሪ እየነገረች ያለችው። እና ማንም ሳያነሳ ይህን ነገር ልታነሻ አትችይም ነበር። እና ቤተሰብ ይሄን ነገር ምን ትላላችሁ? እኔ ጥያቄ ያበዛውባችሁ አይደል? ግን ይኸውና ለእኔም ጥያቄ ሆነብኝ ነው። የሆነ 90% እኮ ማለት ነው የተገለጠልኝ ነገር አለ። ግን ያቺ የተደበቀች 10% ሩታ ልብ ላይ ያለች ነገር አለች። ከቻልኩኝ ብዬ ነው ይሄን ሀሳብ የመጣልኝ። ከዛ ደግሞ ታይም አላገኝም። ላይክ አንተ ሜቢ ቢዚ ልትሆን ትችላለህ ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝና ያው በዛ ሙድ ከትላንትና ከነበርክበት ሙድ ማውጣት ከቻልኩኝ እንዲሁም ደግሞ በዛ ሙድ እንዳትቀጥል መርሳት ከቻልክ ብዬ ነው እንደዚህ ያሰብኩት እንጂ ሌላ ምንም አስቤ አይደለም። ተይ ሩታ ማይመስል ነገር አታውሪያ። አሁን አብርሽ ከዛ ሙድ እንዲወጣ ወርቅ ነው ከዛ ሙድ የሚያወጣው። ጀስት አንቺ ወርቅ ሆና ነገር ወስደሽ መስጠትሽ ትላንት ከነበረበት ሙድ ሊያወጣው ሆና ነገር ማይመስል ነገር እኮ ነው። ሲጀመር
ማይገናኝ ነገር ቁስ ሊያወጣችሁ አይችልም። የሆነ ቁስ ምናምን ነገር መጥቶ ከተደበራችሁበት ሊያወጣችሁ ምናምን ነገር ሊያስደስታችሁ ይችላል፣ ግን ከድብርት ሊያወጣችሁ አይችልም። ከድብርት ሊያወጣችሁ የሚችለው ያ የተፈጠረባችሁ ወይም ደግሞ ያስደበራችሁ ነገር ሲፈታ ብቻ ነው። እና ማይመስል ነገር ነው ሩታ እዚች ጋር እየተናገረች ያለችው። ጀስት ለምን ሰጠች ምናምን ነገር ከተባለ እቺን እንደ ምክንያት ልትጠቀም ማለት ነው። እና አሁን ለምሳሌ አብርሽ ባይደብረው ኖሮ አሁን ከሙድ ላወጣ ነው አልሽ አይደል? ጀስት ከነበረበት ከዛ ከደባሪ ሙድ ላወጣ ነው አልሽ። ባይደብረው ኖሮ ስጦታውን አትሰጪ ማለት ነው ለአብርሽ። አሁን አብርሽ አልተደበረም፣ ሁሌ ምናምን ነገር ሲመጣ ደስተኛ ነው እንበልና እና እንደዛ ቢሆን ኖሮ ስጦታውን ላትሰጪ ነው አይደለም እኮ በቃ ይሄ በጣም ግልጽ ነገር ነው። ሩታ ያሰበችው ስጦታ ልትሰጥ ያሰበችው ሌላ ጀስት በልቧ ያለ ሌላ ምክንያት አለ እንጂ ይሄ ከነበረበት ሙድ ለማውጣት ነው። ለማያቅሽ ተብለን እውነት ኖርማል እኮ ነው። ዝም ብሎ ሲግደረዳ ነው እንጂ እኮ አሁንም እንግዲህ ልታስደርገው በመጀመሪያ ደረጃ ሩታ ያስገድደሽ ከምትበጥሰው ባረግለት ወይ ቤት ብትወስደው ይሻላል። አዎ ቴንክ ዩ ይኸው ተቀበላት። ደግሞ እኮ መጀመሪያ እሺ ብለህ በቃ ይኸው እኮ ቤተሰብ ይኸውና እቺን ሰሞን በቃ ከዚህ በኋላ አዲስ ነገር ጠብቁ ቤተሰብ። እስከዛሬ ያያችሁት አይነት ነገር አይደለም ሰሞኑን ልታዩ ያላችሁት። ይህን እኔ ቃል ገባላችኋለሁ፣ እነሱ ለሚሰሩት ቪዲዮ እኔ ቃል ገባላችኋለሁ። የሆነ አዲስ ነገር ይፈጠራል ይህን ሰሞን። ወይ ሄርሜላ ለምን ስጦታውን ተቀበልክ ምናምን ነገር ብላ ተቆጥተው፣ ወይም ደግሞ አብርሽ እንደገና ከሩታ ጋር ምናምን ነገር ይሄ ቀን በቀን እየተገናኘ ምናምን ነገሮችን ይሄ ጠንከር የሆነ ነገር ለማድረግ ይሞክራል። ብቻ አላቅም ምን እንደሚፈጠር አላቅም ቤተሰብ፣ ግን አዲስ ነገር እንደሚፈጠር ነገሮች እንዲህ ሊቀያየሩ እንዳለ እየታየኝ ነው። ቤተሰብ ምን ትላላችሁ? አሁን እንደዚህ በነበረበት የዛሬ ሊያልፍ ምናምን ነገር ነው ብላችሁ ታሰባላችሁ? አይመስለኝም። እና ጠብቆችን ሰሙ። እኔ ዝም ተከርኖ ይብሰል ብያችሁ ነበረ። ተከርኖ ይብሰል ምን እንደሚፈጠር እንገምታለን እንጂ ይሄ ነው ብለን አንናገርም። ብቻ ጸጥ ዝም ምናምን ነገር ብለን የሆነውን እንጠብቅ ምናምን ነገር ቢሆን ጥሩ ነበረ። ገባች ሰው እንዴት የራሱን ነገር ሊሰጥ ይችላል? ምን ችግር አለው? አይ ልክ አይደለም። ችግር አለው አይደለም? ቆይ ሰው ለማንነት ሲሰጥ የለ እንዴ? ምንስ ነገር ሲጀመር ማለት ነው አብርሽ ዛሬ በተረጋጋ መንፈስ ነው ሲያወራ ምናምን ነገር የነበረው ሩታ። በቃ አሁን በፊት ቢሆን ምናምን ማለት ነው የሆነ ወይ ጮሆባት ወይ ትቶ ምናምን ነገር ጥሎ ይሄዳል እንጂ እንደዚህ በተረጋጋ መንፈስ አውርቶ ነገር እያውን እሺ ብሎ ምናምን ነገር እንትን አይልም። እና የአብርሽ መረጋጋት ራሱ ነገሮችን በጣም ያረጋጋል። እውነት ለመናገር እዚች ጋር ጥሎ ምናምን ነገር ብሄድ ጀስት በቃ ሌላ ነገር ሊፈጠር ሁላ ይችላል። ጀስት እንደገና ሌላ ጥላቻና ቂም ምናምን ነገር ማለት ነው። ግን ዛሬ የአብርሽ መረጋጋት በራሱ ጥያቄ የሚፈጠር ነገር። ስጦታውን ተቀበለ እንግዲህ አልፈልግሽም ለአይን አልፈልግሽም ነገር ሲላት፣ እሷም ደግሞ ለአይን አልፈልግም ስትል የነበረው በቃ እንደዛ ሲባባሉ የነበሩ ሰዎች ዛሬ እንግዲህ ስጦታ ምናምን ነገር እየተቀባበሉ ነው። እና አላቅም እኔ የአብርሽ መረጋጋት በራሱ ሌላ ጥያቄ ይፈጥራል። እንደዚህ ደግሞ ከዚህ በፊት ተረጋግቶ ሊያወራ አይችልም። ወይ ጥሎ ይሄዳል ወይ ደግሞ እዛ ይጮህባታል፣ ይቆጣታል ምናምን ነገር አላቅም። አሁንም ምንድነው ህጋችን ዝም ማለት ነው። እና ብቻ ስለተቀበለኝ ደስ ብሎኛል። እውነት ለመናገር ያው ሲያዩ ሪሜምበር ነገሮችን ለማስታወስ ይችላል ብዬ አስባለሁ። ሰምታችኋል የሚሆነው ብቻ እንደነገርኳችሁ ነው። ያው ሩታ በራሷ አንደበት ተናግራለች። ነገሮችን ሊያስታውስ ሲያየሆነ ነገር ነገሮችን ሊያስታውስ ይችላል ብላለች። ስለዚህ ሀሳቧ 100% ግልጽ ነው ማለት ነው። ግን እኔ ቀደምን ብያቸዋለሁ፣ ሰው ኮመንት ላይ በጣም ብዙ ነገር እያለ ነው። ግን አሁን ሰው ከሚላቸው ነገሮች አንደኛውን አንስቼ ባወራላችሁ ይሄ የሆነ ሰዓት ላይ ሩታ የምታስታውሱ ከሆነ በቅርቡ 1 ወር ራሱ የሚሞላ አይመስለኝም ሄርሜላን ምን ብላት ነበር? ጊዜ ይፈጃል እንጂ አብርሽ ተመልሶ ከኔ ጋር ይሆናል ስትል ነበር፣ እንደዘዝታ ነበር። እና ያንን ነገር ለማድረግ ይሄ ጅማሬው ነው እያለ ሰው ብዙ ኮመንት ምናምን ነገር እንደዛ አንብቤ ያለው። እና እናንተስ እንደዛ ይመስላችኋል? ምናልባት ሩታ እንደዛ ተችው አብርሽን መልሳ የራሷ ለማድረግ የሆነ ፕሮሰስ የጀመረች ይመስላችኋል? ይህን መልሱ ምናምን ነገር ለእናንተ ትቻለው፣ ለሩታ ተግባርና ለእናንተ ትቻለው። እሱም ጊዜ የሚፈታው ጉዳይ ነው። እንደ ኖርማል ነገር ይሆን ለማለፍም ሆነ በውስጧ ሌላ ነገር ማሰበች ጊዜ ይፈታዋል። እኛ ዝም ብለን በትዕግስት ምናምን ነገር ማየት ነው። አንዳንድ ደግሞ ማይሆን ኮሜንት የምጽፉ ሰዎች እና ሌላ ነገር አስባ ነው ሌላ ነገር ወጣች ሌላ ነገር ወረደች የምትሉ ሰዎች ግን ረፍ። በዚህ ልክ ነው እንዴ የምትፈሩኝ? አዎ እውነት ለመናገር እውነቴን ነው። እንፈራሻለን ሩታ። ጀስት አንቺ የምታስቡ እያንዳንዱ ነገር ማለት ነው እኛ ከምናስበው ውጭ ብዙ ጊዜ ሲሆን ስላየን አሁን እንደዛ መሸወድ ምናምን ነገር አንፈልግም።
ኦዲየንሶች ሁላችሁም የሩታም የአብርሽ የማንም ደጋፊ ልትሆኑ ትችላላችሁ። ግን ሩታን ማይፈራ የለም። እርግጠኛ ሆኜ የምናገረው ማለት ነው። የሆነች ነገር ካሰበች ሰው ባልገመተበት መንገድ የሆነ ነገር አድርጋ ትጠብቀናለች። እና ሩታ ትፈሩኛላችሁ ወይ ላልሽው፣ አዎ እንፈራሻለን። እውነት ለመናገር እንፈራሻለን፣ እንወድሻለን ምናምን። ነገር ግን የሆነ ነገር ልታደርጊ እንደምትችይም ደግሞ እናውቃለን። ከዚህ በፊት ብዙ ነገር ስላየን ማለት ነው። ብቻ ቤተሰብ እስቲ እኔ ብያችኋለሁ፣ ሰሞኑን አዲስ ነገር ጠብቁ። የዛሬ ቪዲዮ ይሄን ይመስል ነበር። የእናንተን አስተያየት ኮመንት ላይ ያስቀምጡ። በድጋሚ እንግዲህ 10 ሺዎቻችን ቴንኪዩ ማለት እፈልጋለሁ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናለሁ። 1000 ላይክ እንዳይረሳ ቤተሰብ። ዛሬ የደስታ መሆኑን አስመልክቶ 1000 ላይክ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ይመቻችሁ።